የዋሃብያ መስመር አይቀጥልም። ዛሬ የአህባሾችን ውሸትና ቅጥፈት የምናጋልጥ ይሆናል። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመን ዋላ። የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን የአላህ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ የምናገርበት ርዕስ ወንድምና እህቶች የምርቃና ሺዎችን የምናጋልጥ ይሆናል። በገለምሶ የመረቀኑ እንዲሁም ደግሞ ህዝበ ሙስሊሙን የሚያባሉ የስልጣን ጥማት ያለባቸው የመንደር ዱርዬ የማይናገረውን ንግግር የሚናገሩ የአህባሽ ኡስታዝ እንዲሁም ደግሞ ሼህ ተብዬዎችን የምናጋልጥ ይሆናል። ተጨባጭ የሆኑ ኤቪደንሶችን ያቀረብን ነው ይሆናል። አንድ ሁለት ቪዲዮዎች አሉ። እነሱ ቪዲዮዎች ላይ ሪአክት የምናደርግ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። ኢስላም በወንበዴ አይመራም። ኢስላም በወንበዴ አይመራም አለ። በነገራችን ላይ ኢስላም በቁርአንና በሐዲስ የተደነገገ ነው። ነገር ግን ሙስሊሞች በእውቀት ባልተቤቶች ይመራሉ። ይህን ነገር ራሱ ጠንቅቀው የማያውቁ ቃሉን ጨርሱት ጃሂሎች ናቸው። ምክንያቱም ደግሞ ሙስሊሞች በአሊሞች መመራት አለባቸው። ቁርአን በግልጽ የተናገረው ነገር ነው። አላህና መልእክተኛው ታዘዙ። እንዲሁም ደግሞ ከናንተ መካከል የስልጣን ባልተቤቶች አሊሞች እንዲሁም ደግሞ ሙስሊሞች የመረጧቸው አሚሮች በመጥፎ እስካላዘዙ ድረስ መታዘዝ እንዳለብን ቁርአን አበክሮ ያዛል። እሺ ማናቸው እነዛ ወንበዴ የተባሉት? ሻዓሩሁሙል ከዚብ የዋሃብያ ታርጋው ምንድነው ካልክ መዋሸት ነው በቃ። ስለዚህ ይሄ አካል ምን እየሰራ እንግዲህ ዛሬ ላይ የሚያሳዝነው እየተሰደበ ራሱ አላሁ አክበር እያለ በአላሁ ሱብሓነሁ ወተዓላ ስም የሚያላግጥ ትውልድ ማየት በእውነት በጣም የሚያሳዝንና በጣም የሚያስፈራ ነው። የዋሃብያ ታርጋው ምንድነው? መዋሸት ነው አለ። እንዴ እስቲ አንድ ተጨባጭ መረጃ ማምጣት ትችላላችሁ? እየዋሻችሁ ያላችሁ እናንተ አላሁ ሱብሓነሁ ወተዓላ ሰሚ ተመልካች ነኝ እኔን የሚመስል የለም እያለ አንተ ግን አላህ አይሰማም አይመለከትም። ምክንያቱም ደግሞ ከሰው ጋር ስለምታመሳስለው እሱ ከሰማ ከተመለከተ እንዲ ጆሮ አለው ማለት ነው ምናምን ብለህ ፍልስፍናው ስለምትገባ ትዋሻለህ። ስለዚህ የወንበዴ የፍልስፍና አስተምሮት ያለው ማንጋ ነው ስንል አህባሽ ጋር ነው። አላህ ሱብሓነሁ ወተዓላ ስለራሱ የተናገራቸው ንግግሮች ስለራሱ የተናገራቸው ባህሪያቶችን ማጽደቅ ወንበድና ከሆነ ቁጥር አንድ ወንበዴ እኔ ነኝ። ስለ አላህ ሱብሓነሁ ወተዓላ የመጡ ነገራቶች የመልእክተኛው አለይሂ ሰላቱ ወሰላም ሱና መከተል፣ ከቢዳ መራቅ፣ ሽርክን መጠንቀቅ፣ ተውሂድን መያዝ እነዚህ ነገራቶችን ማድረግ ወንበድና ከሆነ ቁጥር አንድ ወንበዴ ማንኝ እኔ አቡ ሰላም ምንም ማድረግ አይቻልም ነው በቃ። ስለዚህ ይሄ አካል ምን እየሰራ ነው? አንድነት የሚል አንተን አጥፍቶ የና አብሬት የነ ዲያን የና አልከሶ ከዛ የነ ሻህ አባድር ሙንገር ጠፍቶ የሙሐመድ ኢብኑ አብዱል ወሃብ መርዘኛው አስተምሮት ይቀጥል ነው የሚለው። ሰዎች ሼህ መሐመድ ስሙ አህባሾች ጆሮ አላቸው አይደለም? የምታስተነተኑበት አንጎል ወይም አይምሮ አላችሁ አይደለ? ያን ነገር አሰሩት እስቲ። ቁርአንና ሐዲስ በሰለፎች አረዳድ እንረዳ ነው የተባለው። ከዛ ውጪ ግን የሼህ መሐመድ አብዱል ወሃብ ተከታዮች አይደለም። እኛ የምንከተለው ቁርአንና ሐዲስ ነው። የትኛው ማሊኝ የሱና አሊም እስከሆነ ድረስ ከቁርአንና ከሐዲስ የማይጋጭን ነገር ካስተማረ መጽሐፍ ከጻፈ ኪታብ ካለው ያን ኪታብ እንቀራለን እንማራለን ይጠቅመናል። ምክንያቱም ደግሞ ኮት ያረጉ የመጡት ከቁርአንና ከሐዲስ እንጂ ከራሳቸው አስተሳሰብ አይደለም። የሼህ መሐመድ አብዱል ወሃብ ማለት ነው የሳቸውን ኪታብ የተለያዩ ኪታባቸው በተመለከቱ ኮት ያረጉት ከማን ነው? ከቁርአንና ከሐዲስ ነው። አላህ እንዲህ ይላል መልእክተኛው አለይሂ ሰላቱ ወሰላም እንዲህ ብለዋል ብለው ነው ኮት የሚያደርጉት። ከራሳቸው ራእይ ያመጡት ነገር አለ ከላ በደል ከራሳቸው ያመጡት ነገር ካለ ደግሞ እንጥላለን። ኢቭን የሼህ መሐመድ አብዱል ወሃብ ይቅርና የሰሃቦች ንግግር ራሱ ከቁርአንና ከሐዲስ የሚጋጭ ከሆነ እንተዋዋለን። ለምንድን ነው ሰሃባ ሆኖ
ትንሽ ውሸት ካለበት ሐዲስ ካስተላለፈ ያ ሐዲስ ውድቅ የሚሆነው ተመልከቱ። ሰሃባ ነው። ዛሬ በሚያሳዝን ሁኔታ እነዚህ ነገር አያውቁም። አንተን አጥፍቶ የና አብሬት የነ ዲያን የና አልከሶ ከዛ የነ ሻህ አባድር ሙንገር ጠፍቶ የሙሐመድ ኢብኑ አብዱል ወሃብ መርዘኛው አስተምሮት ይቀጥል ነው የሚለው። ያ አህለ ሱና ወል ጀማዓ የመሻይኾቻችን መስመር ይቀጥል ወይስ የዋሃብያ ይቀጥል ነው ጥያቄው። ሌላ ነገር የለውም። የዋሃብያ መስመር አይቀጥልም። የመሻይኾቻችን መስመር ይቀጥላል። ያብሬቲ የቃጠዋሪ ይላል። ቃጠዋሪ ላይ ሄዶ የሚያደርገውን እናውቃለን። ለቀብር ነው የሚሰገደው። ያየነው የኖርንበት እስቲል እስካሁን ያለ እውነታ ነው። አብሬቲ ቁለት ውሃ እያልክ ዘምዘም ውሃ ነው እያልክ የምትጠጣ ነህ። የሚያሳዝነው ግን ንጹህ ውሃ ቢሆን ጥሩ ነበረ። ግን የተበከለ አጠገቡ ሽንት እየሸናችሁ ይሄ ትልቁ ሽንት ማለት ነው። ስሙ መጥራት አልፈልግም። ያን እየተሸና ጫካ አጠገብ ነው። እኔ በደንብ አውቀዋለሁ። ከአራቴ ሶስቴ ሄጃለሁ። ያን እያደረጋችሁ ማለት ነው አልከስይ ላይ እየሄዳችሁ ጫታችሁን እያኘካችሁ ከዛ ይሄን ነገር መቀጠል አለበት ትላለ ህዝበ ሙስሊሙ ለማደንዘዝ። እኔ የሚያሳዝነኝ እንደነዚህ አይነት ሰዎች ማለት ነው እንደነዚህ አይነት ጫት አፋቸው ላይ ይዘው ማይክሮፎን ይዘው መድረክ ላይ እንዲህ የሚገነፍሉ ሰዎች መጅሊስ መግባት አለብን። እንዲህ ተበድለናል፣ እኛንን የሙስሊሞች ተጣሪ፣ እኛንን በሙስሊሞች ላይ የሚደርሰውን ሰቆቃና በደል ዲፌንድ ማድረግ የምንችለው ሲሉ በጣም ነው የሚገርመኝ። ሰው እንዴት ነፍስያውን ሳያሸንፍ ህዝበ ሙስሊሙ መምራት ይችላል? ከ60 ሚሊዮን በላይ ህዝብ ያለባት ኢትዮጵያ ውስጥ ሙስሊም ማህበረሰብ ማለት ነው ሙስሊም ማህበረሰብ ከ60 ሚሊዮን ይበልጣል። ያን ማህበረሰብ ማለት ነው እመራለሁ የሚል አስቡት። በጣም ነው የሚገርመው። እንዲህ አይነትን ጽንፈኛ የሆነ ሙስሊሙ ማህበረሰብን የሚያባላ ንግግርን እየተናገረ ከዛ በኋላ እኔ የሙስሊሞች ተቆርቋሪ ነኝ ይላል። ወነአውዙ ቢላህ ከእንደነዚህ አይነት ሰዎች ተጠንቀቁ። የዋሃብያ መስመር አይቀጥልም። የመሻይኾቻችን መስመር ይቀጥላል። እኛ ደግሞ አንተ ከምትላቸው ሰዎች አስቀድሞ የነበሩ ቀደምቶቻችን አሉ። ያብሪ ሼህ የምታወራው 19ኛው 20ኛው ክፍለ ዘመን ላይ በቅርብ የነበሩ ሰዎች ነው የምታወራው። ስለ 21ኛው ሴንቸሪ እያወራህ እኛ ደግሞ እያወራን ያለነው ስለ ቀደምት ሰለፎቻችን ነው። እኛ እያወራን ያለነው የሰሃቦች አቂዳ ምን ነበር እያልን ነው። እኛ እያን ያለነው ቁርአንና ሐዲስ ምንድነው የሚለው። ቁርአንና ሐዲስ ከማናችንም በላይ የተረዱ ሰሃቦች በዛን ጊዜ የነበሩ ሰሃቦች ቁርአን ሲወርድ የተለያዩ ዛሬ ላይ የሚያጨቃጭቁን አቂዳዊ የሆኑ ርዕሶች ላይ ምን አይነት መልከታ ምን አይነት አስተያየት ሰጡ የሚለው ነገር እንመልከት። ወደ ቀደምቶቻችን እንሂድ። አንተ ሼህ የምትላቸው ሰዎች ማለት ነው ያንተ አስተምሮት ባይዘዊ ቢፈተሽ ትክክለኛ አስተምሮታቸው ቢፈተሽ ኖሮ ዛሬ ላይ አንተ የምታረጋው ነገር እና አብሬቲ የምትላቸው ይቃወማሉ። አብሬቲ ጠንቋይ ቤት መቃብር የሚሄድ ምናምን ይቃወሙ ነበር ያብሬት ሼህ። አንተ ግን ሄደህ የቃጥባሪ ሼህ ሁሴን ምናምን እያልክ ማለት ነው ትንከባለላለህ። የአብዱላህ አልሐረሪ ቀብር ብናገኘው እንደ አህያ እንከባለልበት ነበር አላህ ይወፍቀን ብለህ በአደባባይ የተናገርክ ጀግና ሰው ነው። ሰው እንደ አህያ መንከባለልን ያምረኛል የሚልበት ሴንቸሪ ላይ ነው ያለነው። ከነዚህ አህባሾች ተጠንቀቁ። ቁርአንና ሐዲስ በሰለፎች አረዳድን መረዳት፣ ሱናን መያዝ፣ ከቢዳ መራቅ፣ ሽርክን መራቅ፣ ተውሂድን መያዝ ወንበዴ የሚያስብል ከሆነ ውሸታም የሚያስብል ከሆነ ቁጥር 1 ነኝ። ለማንኛውም ለዛሬ ይህን ካልኳችሁ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢይና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።